ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። አንድ ሰው እግዚአብሔር ሲረዳው ብቻ ነው መረዳት የሚችለው። ዛሬ እግዚአብሔር እንደዚህ ይላል፣ ነገስታት ባይችሉም እኔ እረዳሃለሁ ይላል። ባክጩና አሜን ባል። እግዚአብሔር ካረዳሽ፣ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? አዎ ሰራዊት አለኝ። አዎ ግምጃ ቤት አለኝ። አዎ በዙሪያዬ አማካሪዎች አሉ። አዎ ለስሙ ቦታውን ይሻለሁ። አዎ ግን አለ አንድ ሰው አለ የሚረዳው አለ እግዚአብሔር ሲረዳው ነው አለ። ዛሬ ጸለይኩላችሁ፣ ከሰዎች ችሎታ ያለፈ የእግዚአብሔር እርዳታ ያገኛችኋል። ባክጩና አሜን ባል። እግዚአብሔር ይረዳል። ንጉሥም አለ እንደዚህ አለ፣ አንቺ ሴት አለ እግዚአብሔር ካረዳሽ፣ እግዚአብሔር ካረዳኝ እኮ አይደለም ያለው እኔን እኮ አይደለም አንቺን ራሱ እግዚአብሔር ካረዳሽ፣ እኔ ንጉሥ ስለሆንኩ ካረዳሽ፣ እኔ ወታደር ስላለኝ አረዳሽም፣ እኔ ጉልበት ስላለኝ አላስጥልሽም፣ እኔ ወንበር ስላለኝ አንቺን ፕሮሞት ማድረግ አልችልም። አሁን ካለሽበት ሁኔታ ላስመልጥ አልችልም። ስሙኝ ይኸውላችሁ፣ አረዱኝም ብላችሁ ሰዎችን አመቀየም ታቆማላችሁ። ለምን መሰላችሁ? ሰው እግዚአብሔር ካረዳው ሰው ምንም ሊያደርግለት አይችልም። ሰው እግዚአብሔር ከረዳው ግን ማንም ምንም ሊያደርገው አይችልም። ባካችሁ ጩሁና አሜን ባሉ። እዛ ከኋላ ያላችሁ አሜን ባሉ። ዛሬ እንደዚህ ይሆናል። የሚረዱ መላእክቶች ይታዘዛሉ። የእግዚአብሔር መላእክቶች ሊረዱ ይመጣሉ። ወቄን እንቶ ይኖራል። ዛሬ የምንካፈለው የእግዚአብሔር ቃል እግዚአብሔር ይረዳሃል የሚል ነው። አሁን ባነበብኩላችሁ የመዝሙረ ዳዊት መጽሐፍ ምዕራፍ 89 ከቁጥር 20 እስከ 21 ድረስ ስታነቡ በቀድሞ ትርጉም የሚናገረው እንደዚህ ብሎ ነው። እጄም ትረዳዋለች፣ ክንዴም ታጸናዋለች ብሎ ይናገራል። እግዚአብሔር ይረዳሃል። ወዳጆቼ እግዚአብሔር ካረዳችሁ ማንም ሊረዳችሁ አይችልም። እግዚአብሔር ካልደረሰላችሁ ማንም ሊደርስላችሁ አይችልም። እግዚአብሔር ካላጽናናችሁ ማንም ሊያጽናናችሁ አይችልም። በዚህ ቦታ እግዚአብሔር ለዳዊት የሚያደርግለትን፣ ለቀባው የሚያደርግለትን፣ ለመረጠው የሚያደርግለትን ነው የእግዚአብሔር ቃል የሚነግረን። ባሪያዬን ዳዊትን አገኘሁት፣ ከቅዱሱም ቅባት ቀባሁት፣ እጄ ይረዳዋል፣ ክንዴም ታጸናዋለች ብሎ ይናገራል። አሁን እንደነገርኳችሁ በዘመናት መካከል በጣም ብዙ የህይወት አይነቶችን አይተናል። አንዳንድ ጊዜ እንድታቁም ፈልጋቸው መሰረታዊ ነገሮች ምንድናቸው ቢባል፣ እግዚአብሔር በሌሊት ካላያችሁ ሰው በቀን አያስታውሳችሁ። እግዚአብሔር በሌሊት ካልደገፋችሁ ሰው በፀሐይ እጁን አይዘረጋላችሁ። በእርግጠኝነት በህይወታችሁ እንድታቁ የሚገባው ነገር ቢኖር እግዚአብሔር እጁ እንደሚረዳችሁ፣ ክንዱም እንደሚያጸናችሁ፣ ዛሬ ባላችሁበት ሁኔታ፣ በመታልፉበት መንገድ፣ በሚገጥማችሁ በየትኛውም የህይወታችሁ ምዕራፍ ውስጥ የእግዚአብሔር እርዳታ ከናንተ ጋር እንደሆነ እንድታቁ በጌታ በኢየሱስ ስም እግዚአብሔር አምላካችን ይፈልጋል። ስለ እርዳታ በተመለከተ የእግዚአብሔርን ቃል ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 የእግዚአብሔር ቃል ሲናገር እንደዚህ ይላል። የእስራኤል ንጉሥ በቅጥር ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጮሃ እንዲህ አለች ይላል። ጌታ ንጉሥ ሆይ እባክህ እርዳኝ ብላ ጮኸች ይላል። እስራኤል በተጨነቀችበት በረሃብ ውስጥ በገባችበት ጊዜ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 ድረስ ስታነቡ ረሃብ ሆኗል፣ ከፍተኛ እልቂት ሆኗል፣ ከፍተኛ ችግር ላይ ናቸው ያሉት እና በጣም የጨነቃት በጣም የተቸገረች አንዲት ሴት ወደ ንጉሱ ትመጣና ጮክ ብላ ነው የሚለው። በሁለተኛ ነገሥት መጽሐፍ ምዕራፍ 6 አውጥ ውስጥ በጣም የሚገርም ቃል ነው እዛ ጋር የምታነቡት። አሁን እየተባባልን ያለነው እግዚአብሔር ይረዳሃል፣ ይረዳሃል፣ አምላክ ይረዳሃል። ማንታካቻዛ ኤላዲና ያልኩ ሀብታም ይረዳሃል አይደለም፣ ታዋቂ ሰው ይረዳሃል፣ ጓደኛ ይረዳሃል፣ ቤተሰብ ይረዳሃል አይደለም ያልኩ፣ እግዚአብሔር ይረዳሃል ነው ያልኩ እየተባለ ዛሬ የመጣው ድምጽ ምን መሰለ? ነገስታቶች ሲሰበሰቡ ድምጽን በድምጽ ይሽራሉ። ታውቃለህ፣ ድምጽን በድምጽ መሻር የሚባል አሰራር አለ። ዛሬ እግዚአብሔር እንደዚህ ይላል፣ እኔ እረዳሃለሁ ይላል። ክንዴ ታጸናሃለች ይላል። እግዚአብሔር ይረዳሃል። ምንም ጉዳይ ሊገጥምህ ይችላል። በየትኛውም ሁኔታ ውስጥ ልታልፍ ትችላለህ። እግዚአብሔር ይረዳሃል።
እንደዚህ ያነባዋለሁ። የእስራኤል ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለችው። ጌታዬ ንጉሥ ሆይ ስልጣን አለ እርዳኝ፣ አቅም አለ እርዳኝ፣ ወታደር አለ እርዳኝ፣ ግምጃ ቤት አለ እርዳኝ፣ አንተ ጠቢባኖች በዙሪያ ካሉ እርዳኝ፣ ጌታዬ ንጉሥ ሆይ እርዳኝ አለችው። ከዛ ንጉሡ ሲመልስ እሺ ረዳሻለሁ አደርግልሻለሁ አይደለም ያለው። እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ስልጣን ስላለኝ አንቺን መርዳት አልችልም። ኃይል ስላለኝ አንቺን ማገዝ አልችልም። አንድ ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። አንድ ሰው እግዚአብሔር ሲረዳው ብቻ ነው መረዳት የሚችለው። ዛሬ እግዚአብሔር እንደዚህ ይላል፣ ነገስታት ባይችሉም እኔ እረዳሃለሁ ይላል። ባክጩና አሜን ባል። እግዚአብሔር ካረዳሽ፣ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? አዎ ሰራዊት አለኝ። አዎ ግምጃ ቤት አለኝ። አዎ በዙሪያዬ አማካሪዎች አሉ። አዎ ለስሙ ቦታውን ይሻለሁ። አዎ ግን አለ አንድ ሰው አለ የሚረዳው አለ እግዚአብሔር ሲረዳው ነው አለ። ዛሬ ጸለይኩላችሁ፣ ከሰዎች ችሎታ ያለፈ የእግዚአብሔር እርዳታ ያገኛችኋል። ባክጩና አሜን ባል። እግዚአብሔር ይረዳል። ንጉሥም አለ እንደዚህ አለ፣ አንቺ ሴት አለ እግዚአብሔር ካረዳሽ፣ እግዚአብሔር ካረዳኝ እኮ አይደለም ያለው፣ እኔን እኮ አይደለም አንቺን ራሱ እግዚአብሔር ካረዳሽ፣ እኔ ንጉሥ ስለሆንኩ አልረዳሽም። እኔ ወታደር ስላለኝ አልረዳሽም። እኔ ጉልበት ስላለኝ አላስጥልሽም። እኔ ወንበር ስላለኝ አንቺን ፕሮሞት ማድረግ አልችልም። አሁን ካለሽበት ሁኔታ ላስመልጥ አልችልም። ስሙኝ ይኸውላችሁ፣ አልረዱኝም ብላችሁ ሰዎችን አመቀየም ታቆማላችሁ። ለምን መሰላችሁ? ሰው እግዚአብሔር ካረዳው ሰው ምንም ሊያደርግለት አይችልም። ሰው እግዚአብሔር ከረዳው ግን ማንም ምንም ሊያደርገው አይችልም። ባካችሁ ጩሁና አሜን ባሉ። እዛ ከኋላ ያላችሁ አሜን ባሉ። ዛሬ እንደዚህ ይሆናል። የሚረዱ መላእክቶች ይታዘዛሉ። የእግዚአብሔር መላእክቶች ሊረዱ ይመጣሉ። ወቄን እግዚአብሔር ካረዳ ማንም ሊረዳ አይችልም። እግዚአብሔር ካልደረሰልህ ማንም ሊደርስልህ አይችልም። እግዚአብሔር ካላጽናና ማንም ሊያጽናና አይችልም። ማንታጋቲና እግዚአብሔር በጓዳ ሲያይክ ነው ሰው በአደባባይ ሰላም የሚልህ። እግዚአብሔር በጨለማ ወደ አንተ ፊቱን ሲመልስ ሰው በቀን አንተን መፈለግ ይጀምራል። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እጃችሁን በአፋችሁ እስክጭኑ ድረስ የእግዚአብሔር እርዳታ ይሆንላችኋል። የእግዚአብሔር ኃይል ያግዛችኋል። እግዚአብሔር እንደዚህ አለ፣ ለቀባሁታል። የእሴይ ልጅ ዳዊትን አገኘሁታል። ከዛ ከቅዱሱ ቅባት ቀባሁታል። ከዛ እጄ አለ ትረዳዋለች አለ፣ ቀኜም አለ ታጸነዋል፣ ክንዴም ታጸነዋለች አለ፣ ክንዴም ታጸነዋለች። የአመፃ ልጅ ክፋትን አይጨምርበትም አለ። ማታካቻ ታሊፋ ሊማንዳቱካ አሜን ነው ወይ? እስቲ አሜን በሉ። እኔ ምን ላርግሽ? ወደ እኔ ምጮዩ ስማ። ሰው ሰምቷል ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ያግዛል ማለት አይደል። ዳዊት እንደዚያ አይኖቼን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድር ከሰራ። አየህ፣ ወደ ተራሮች አነሳው ማለት ሰው ብር አለው ማለት ይረዳል ማለት አይደል። ሰው ስልጣን አለው ማለት ይረዳል ማለት አይደል። ሰው ያቃል ማለት ያግዛል ማለት አይደል። ሰው አብሮ አደግክ ነው ማለት ያንተ ጉዳይ ግድ ይለዋል ማለት አይደለም። እግዚአብሔር ሲረዳክ ይገርማል። የምታውቃቸው ሰዎች እጅ ሳይሆን የማታውቃቸው ሰዎች እጅ ይዘረጋል። የበላተኛውን አፍ ከፍቶ መብል ይሰጣል። እግዚአብሔር የረዳው ሰው ከበላተኛውስ መብል ያገኛል። እግዚአብሔር ረዳዋለሁ። እጄ ትረዳዋለች፣ ቀኜም ታጸነዋለች። እጄ ትረዳዋለች። ኢዮብ መጽሐፍ ምዕራፍ 26 ቁጥር 2 ምን ይላል? ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ኃይል የሌለውን ምንኛ ረዳው። እግዚአብሔር በቃሉ ሲናገር እንደዚህ ኃይል የኔ ነው፣
ኃይል የኔ ነው። ኃይል ራሱ ይገርማል የእግዚአብሔር ነው። ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ሰው ሊያግዝ የሚችለው ኮንዲሽንን አይቶ ነው። ሰው ሲጀመር ስትበረታ ነው የሚያግዝ። ሰው ሲኖር ነው የሚያግዝ። ሰው ካንተ በኩል የሚቆመው ኮንዲሽንን አይቶ ነው፣ ፐርፎርማንስን አይቶ ነው። የደከመን የሚረዳ፣ የዛለን የሚደግፍ፣ የወደቀን የሚደግፍ እግዚአብሔር ብቻ ነው። ኃይል የሌለውን የሚደግፍ፣ ደካማውን የሚደግፍ እግዚአብሔር ካረዳ ጻፉ አንደኛ እግዚአብሔር ካረዳ ትሰባበራለህ። ሐና ስትናገር እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል፣ የኃይለኞችን ቀስታን ሰባብሯል። እግዚአብሔር ካረዳ ይገርማል፣ ትሰባበራለህ። እግዚአብሔር ካረዳ፣ እግዚአብሔር ካንተ ጋር ካልሆነ፣ እግዚአብሔር አብሮ ካልቆመ፣ እግዚአብሔር በቀኙ ካልደገፈ፣ እግዚአብሔር በቀኙ ካልያዘ ትሰባበራለህ። ሰው እግዚአብሔር ሲረዳው ብቻ ነው ከመሰባበር ሚድነው። እግዚአብሔር ካረዳ ትሰባበራለህ። ምክንያቱም የምታልፍበት የህይወት ጫና ብዙ ነው። የምታልፍበት ማዕበል ብዙ ነው። ተግዳሮቱ ብዙ ነው። ጠላቶች ብዙ ናቸው። በአጠገብም ከሩቅም ያለ እንኳን የሚል ከመቼ ወደቀ የሚል በጣም ብዙ አለ። ቀጥ ብለህ ልትቆም የምትችለው እግዚአብሔር ሲረዳ ብቻ። ሐና እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል፣ የኃይለኞችን ቀስታ ትሰባበራል። እግዚአብሔር ካረዳ በአንተ ፍጥነት፣ በአንተ ሞኝነት፣ በአንተ ምስኪንነት፣ በአንተ የዋህነት ትሰባበራል። የኃያላንን ቀስት ሰባብሯል። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። ዕውቀትም ቢኖር ትስታለህ። ሰው ዕውቀት ኖሮት ሊስት ይችላል። ኃይል ኖሮት ሊጠፋ ይችላል። አቅም ኖሮት ላይቆም ይችላል። ሰው ጉልበት ኖሮት ሊደክም ይችላል። ለምን? የኃያላኖችን ቀስት ሰባብሯል። መጽሐፍ በዛው በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ፣ ሰው በኃይሉ ችሎት አይበረታም። በኃይሉ ችሎት አይበረታም። ሰው ሊበረታ የሚችለው እግዚአብሔር ሲረዳው፣ እግዚአብሔር ሲደግፈው፣ እግዚአብሔር አብሮ ሲቆም፣ እግዚአብሔር አለው ሲለው፣ አቤት ሲለው፣ እግዚአብሔር ጋሻ ሲሆነው፣ ከሱ ጋር ሲሆን ነው። ሳይኖራቸው ከጠፉ ይልቅ እያላቸው ያለቁ ብዙ ናቸው። ባለማወቅ ከጠፉ ሰዎች ይልቅ እያወቁ የወደቁ ብዙ ናቸው። ሰው እግዚአብሔር ካረዳው ይሰባበራል። ለምን? በኃይሉ ችሎት ሰው አይበረታም። የኃያላንን ቀስት ሰባብሯል። በዘፍጥረት መጽሐፍ ምዕራፍ 31 ቁጥር 29 ላይ ስታነቡ ላባ ምን አለ? ክፉ አደርግባችሁ ዘንድ ኃይል ነበረኛ፣ ኃይል ነበረኝ። ግን አለ የአባቶቻችሁ አምላክ ትላንትና ማታ መጥቶ አይደለም ክፉ ማድረግ አለ አንድ ክፉ እንዳትናገር ብሎ አለኝ አለ። ስለዚህ ሰው ኃይል አለው ማለት የፈለገውን ያደርጋል ማለት አይደለም። ኃይል አለው ማለት ሰው ገንዘብ አለው ማለት የፈለገውን ይገዛል ማለት አይደለም። ሰው ስልጣን አለው ማለት የፈለገውን ያኖራል ማለት አይደለም። ላባ አለ ክፉ ነገር ላደርግባችሁ ኃይል ነበረኝ፣ ግን እግዚአብሔር ትላንት መጥቷል እንዳትናገራቸው። ማድረግ አይደለም እንዳትናገራቸው። የአባቶቻችሁ አምላክ ትላንት ማታ መጥቶ እግዚአብሔር እያለ ያለው እኮ እንደዚህ እኔ እረዳለሁ ያለክ እኮ እግዚአብሔር እንደዚህ ነው የሚል። እኔ አገኘሁት አለና ቀባሁት አለ። ከዛ እግዚአብሔር እንደዚህ ያለ እኔ ያለ እረዳዋለሁ አለ። አይወድቅም አለ። አያፍርም አለ። እረዳዋለሁ አለ። ታሪኩን እቀይረዋለሁ አለ። አንድ ሰው እኔ ነው የሚል ሰው ካለ አሜን ይበል። ማታካቻታን ይባንታ ዛሬ እዚህ ነው፣ ነገ ግን እዚህ አይደለም። እግዚአብሔር እንደዚህ ያለ እረዳዋለሁ። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ራእይ አለ፣ ህልም አለ። ትልቅ ቦታ መድረስ ትፈልጋለህ? የሚታይ ነገር አለ
ሚታይ ነገር አለ። እግዚአብሔር እኮ ነው የሚል እግዚአብሔር ነው የሚል እግዚአብሔር ነው የሚል የሚያስፈራ ነገር አለ። እድሜ ሄዷል፣ አቅም አንሷል። እግዚአብሔር ይረዳል፣ እግዚአብሔር ይረዳል። ዛሬ በቃ እንደዚህ ነው የምነግርህ፣ እግዚአብሔር ይረዳል። አትሰባበርም። ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። እንዴት ቢባል ኃይል የሌለው ምንኛ፣ ጉልበት የሌለው ምንኛ። ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ዋይ ቢኮዝ ኃይል ሳይኖረን ኖረናል፣ አቅም ሳይኖረን ቆመናል። ገንዘብ ሳይኖረን ገዝተናል፣ ዘመድ ሳይኖረን በስተናል። ብቻችንን ሆነን የ3000 ሰረገላ ኮቴ ይሰማል። ጠላቶቻችን እኛን ሲያዩ ይሸበራሉ። ለምን? ኃይል የሌለውን ምንኛ ረዳው፣ ጉልበት የሌለው ምንኛ፣ ኃይል የሌለውን ምንኛ ረዳው፣ ጥበብ ያጣው ምንኛ ደገፍ። ረድኤቴ ይባላል። አየህ ረድኤቴ አንተ አይደለም ማን ታቃታ? ረድኤቴ አንተ አይደለም ኃይል የሌለው ምንኛ ረዳኸው፣ ጥበብ ያጣውን ምንኛ ደገፍከው። ኃይል የሌለውን ምንኛ ረዳኸው፣ ጥበብ ያጣውን ምንኛ ደገፍከው። አቤት 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 ረድኤቴ አንተ አይደለም ረድኤቴ። እግዚአብሔር እኮ ነው እያለ ያለው ልጄ እረዳሃለሁ፣ በቀኝ ሆኜ እረዳሃለሁ፣ እረዳሻለሁ። አታፍሪም፣ አትሰበሪም፣ አትዋረጂም፣ አታፍሪም። እረዳሻለሁ፣ አግዝሻለሁ፣ ከአንቺ ጋር ሆናለሁ። ቀኜ ይረዳሻል። ማታቃታ የረዳኝን ያገዘኝ ጌታዬ ባለውለታዬ ባለውለታዬ አቤት 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 የረዳኝን ያገዘኝ ጌታዬ ባለውለታዬ ኃይል የሌለው ምንኛ ረዳኸው። ማንታ አዱጋ ዋዲና ዲጋዲና ቴሌፌን ላቱ ላቫንታ ጋዲ ላዲ ላቫንታ ዘለንቴ ላቱ ጋጂና ማትራ ላቫንታ ጋዲና። መንገዴ ከባድ ነበር ባንተ ባልረዳ፣ ያለፍኩበት ከባድ ነበር ባንተ ባልተገዝ። ላዳንታ ጊ ላፊንታ ዲጋዲና ማቴ ጨለማው ከባድ ነበር። አላጋጃቲ ላታ ብቻዬን ሆኜ አይተኸኝ ነው በቀን ሰው ያየኝ። ላዳጋቲና ቲና ማትረ ለቬንቶ ሎጎቺና ማትራላባ የሚያልፈው ወጀብ ይዞኝ አያልፍም። እሳቱም አያቃጥለኝም፣ ወጀቡም ውሃውም አያሰምጠኝም። ለምን ቢባል እግዚአብሔር ረዳቴ ነው። እግዚአብሔር ረዳቴ ነው። እግዚአብሔር ረዳቴ ነው። የረዳኝን ያገዘኝ ጌታዬ ሃሌሉያ። ምን አይነት ነገር ነው ባካችሁ! ማላፋን ቶጎቾ ሊጋዲና ማትራ ላዳጋጃኒ ማትራላ በእግዚአብሔር የተረዳ በእግዚአብሔር የታገ እግዚአብሔር እኮ ነው የሚላችሁ እረዳችኋለሁ። የአመፃ ልጅ ክፋትን አይጨምርባችሁ። አታካቲ ላማቴሌፍ በእስራኤል ላይ ረሃብ ሆነ፣ ጭንቅ ሆነ፣ ሰው የሚበላውን አጣ። ከዛ ንጉሥ በሰገነቱ ላይ በቅጥሩ ላይ ሲመላለስ አየችው። በመሰረቱ ንጉሥን እንዲህ በቀልድ አታየውም። ብዙ ፕሮቶኮል አልፈን የምታየው እንዲህ በቀልድ የማይገኘው ንጉሥ በቅጥር ላይ ሲመላለስ አየችው። ዞር ስትል በቅጥር ላይ እየተመላለሰ ድምጿን ከፍ አድርጋ ንጉሥ ሆይ እባክህ፣ ጌታዬ ሆይ እባክህ እርዳኝ። ንጉሥም እንደዚህ አለ፣ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? እግዚአብሔር ካረዳ ሰው እንዴት ሊረዳ ይችላል?
ሜንሊ በዋነኛነት እርዳታን አንተ ሲክ ማድረግ ያለ ዲማንድ መፈለግ ያለብህ ከእግዚአብሔር። እግዚአብሔር እጁን ካልከፈተልህ ሰው እጁን ኪሱ አይከትልህም። ይገርማል። እግዚአብሔር ሲረዳ ብቻ ነው ሰው ሊረዳ የሚችለው። እግዚአብሔር ሲራራልህ ብቻ ነው ሰው ሊራራልህ የሚችለው። የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ተብሎ እንደተጻፈ ማታካ ደግሞ ስማኝ። ዛሬ በጣም ብዙ ልትሄድባቸው የምትችላቸው ቤተክርስቲያኖች እያሉ እዚህ አንተ ከተገኘ ጉዳዩ አንድ ጉዳይ ነው። መሄጃ አተ ሳይሆን የመጣው መልእክት ስላለ ነው የመጣው። እግዚአብሔር እያለክ ያለው ነገር እንደዚህ ነው። የቱንም ያህል ጠላት ሊኖርብህ ይችላል፣ እኔ እረዳሃለሁ፣ እኔ እረዳሃለሁ። ሰው እግዚአብሔር ካረዳው ይሰባበራል። ሁለተኛ ሰው እግዚአብሔር ካረዳው እየደከመ ይመጣል። ሰው እግዚአብሔር ካረዳው። ሰው እግዚአብሔር ሲረዳው ብቻ ነው እየበረታ የሚመጣው። ለምሳሌ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ። መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። ሰው እግዚአብሔር ካረዳው በስተቀር እየደከመ ነው የሚሄደው። ኃይሉ እየቀነሰ ነው የሚሄደው። አቅሙ እየቀነሰ ነው የሚሄደው። ብዙ ነገሩ እየቀነሰ ነው የሚሄደው። ጉልበቱ እየቀነሰ ነው የሚሄደው። ሰው እግዚአብሔር ሲረዳው ብቻ ነው። እድሜው ሲጨምር ኃይሉ ይጨምራል። ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል። አንድ ሰው ግን አለ በእግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር አቅሙ ይጨምራል። እድሜው ሲጨምር ጉልበቱ ይጨምራል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኃይል እንደ እድሜ እንዲሁ ይሆናል። ኃይል እንደ እድሜ እንዲሁ ይሆናል። ለምን መሰለህ? እድሜክ ስላለደ አይደለም፣ ሽበት ስላላወጣ አይደለም፣ ብዙ ነገሮች ስላልተለዋወጡ አይደለም፣ እንደ ትናንትናው ከጎረምሳ ስለሆንክ አይደለም። ይገርማል። ግን እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚያገዘ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል። እድሜ ሲጨምር እግዚአብሔር ጉልበት ይጨምርልሃል። ባካችሁ አንድ ሰው አሜን ይባል። አንድ ሰው ይጮህና አሜን ይባል። አማኝ በደንብ አድርጎ አሜን ይባል። ጠግበው የነበሩ እንጀራ አጡ። ተርበው የነበሩ ከረሃባቸው አረፉ ይልና እንደዚህ ይላል፣ መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። አየህ፣ ብዙ በወለደች ቁጥር እየደከመች ነው ሄደችው። የሳሙኤል እናትና ምራቷ ሁለቱ፣ ያቺኛዋ 7 በወለደችበት እድሜ እቾኛዋ አልጀመረችም ነበር። ያቺኛዋ በጨረሰችበት እድሜ ነው እቺኛዋ መውለድ የጀመረችው። አንድ ሴት እቺ ሴት ስታገባው ባሏን ስታገባው 20 ዓመቷ ነበር ብለህ ብታስብ በየ2 ዓመት ልዩነት ብትወልድ እንኳን 34 ዓመት። ያቺ የሳሙኤል እናት መውለድ ስትጀምር ይገርማል፣ መውለድ የጀመረችው ያቺኛዋ 34 ዓመት ሲሞላት። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። አታካታሊባ ባክጩና አሜን ባል። ለምን ሰው እግዚአብሔር ካረዳው እየደከመ ነው የሚሄደው። እየዛለ ልቡ እየወደቀ ልቡ እየወረደ ልቡ እየዛለ እያቃተው መኖር እያቃተው መስራት እያቃተው ማገልገል እያቃተው መዘመር እያቃተው መሮጥ እያቃተው አንዳንድ ሰው አለ እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር ኃይሉ ይጨምራል። ጠላቶቹ ሲጨምሩ እሱም ይጨምራል። ወሬኛ ሲጨምር እሱም ይጨምራል። ማንታካቻታ ለምን ሲባል ለምን መሰለ? እግዚአብሔር እንደዚህ ያለ ቀባሁት አለ። ከዛስ እጄ ትረዳዋለች አለ። ይሄ እጅ ደግሞ አይዝልም አይታክትም። ይሹሩን ሆይ በደመናት ላይ ለረድኤት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ካንተ በታች ናቸው። መኖሪያ የዘላለም አምላክ እግዚአብሔር ነው። ያታካቻታ ሊቫ ከስልጣኑ በሚወርድ እጅ መደገፍ ትፈልጋል። አግኝቶ በሚያጣ እጅ መደገፍ ትፈልጋል። መታገስ ትፈልጋል። የሰው እጅ ይገርማል። ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻራል። አንድ እጅ አለ። ማንም አልሾመው፣ ማንም አይሽረው።
ድካም አያውቀውም። ጩና በደንብ አርጋ አሜን ይባል። እግዚአብሔር ሰው ካረዳው ይሰባበራል። ሁለተኛ እግዚአብሔር ካረዳው እየደከመ ይሄዳል። እግዚአብሔር የረዳው ሰው ግን እየበረታ ይሄዳል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከማል፣ የዳዊት ቤት ግን እየበረታ ሄደ ይላል። አታካታሊፋ ሰራዊት አለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ ማንታካታሊፋ እየበረታ አንድ ሰው ይነሳና እየበረታው ይበል። ይነሳና እየበረታው ሄዳለሁ in the mighty name of Jesus እየበረታው ሄዳለሁ ይበል። አንድ ሰው እየበረታው እየጨመርኩኝ በል። አንድ ጊዜ በል። እየጨመርኩ ሄዳለሁ። ማንታካ እግዚአብሔር ካረዳ እበለኝ የኃያላንን ቀስት ምን ብሏል? ሰባብሮታል አይደለም? ከዛስ ጠግበው የነበሩ እንጀራ አጥተዋል። እንጀራ አጥተዋል። ይገርማል። እግዚአብሔር ካረዳ ዝም ብለህ እንጀራ አታገኝም። እግዚአብሔር ሲረዳ ነው እንጀራ የምታገኝ። ሶስተኛው እግዚአብሔር ካረዳ ትሞታል። ክልተው ትላለህ። ሳትታመም ትሄዳለህ። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጥ። ለእንግሊዘኛው ጉድ ቁጭ ያደርጋል። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያሉት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በህይወትህ ሳይገልጥ አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል። አትሞትም። ጠላት በዝቶብህ ሊሆን ይችላል። አትሞትም። ወደረኞች ሊኖሩ ይችላሉ። አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ይከላል ያድናል። እግዚአብሔር ወደ መቃብር ያስገባናል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይከላል፣ ከዛስ ያድናል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 እግዚአብሔር ይገላል፣ ከዛስ ያድናል። ወደ መቃብር ያስገባል፣ ከመቃብርም ሰማይ እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣል። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታው ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። እግዚአብሔር ካልገደለ የተወረወረ ቀስት አይገድልም። ይገርማል። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርህም። ስለዚህ ምልህ እንደዚህ ነው፣ እግዚአብሔር ይረዳል። እግዚአብሔር ሰው ካረዳው ይሞታል። ሌላው ጻፉ። አራተኛ እግዚአብሔር ካረዳው ደሃ ይሆናል። ሁለተኛ ሳሙኤል መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ያደህያል ያበለጽጋል። ሰው አይደለም ያደህየው፣ ሰው አይደለም ያበለጽገው። እግዚአብሔር ያደህያል፣ እግዚአብሔር ያበለጽጋል። በቃ አሁን በሌላ አማርኛ ምንድነው የምልህ? ይረዳል ብዬ ስል የሰማኝ ሰው ካለ አልሰማ ይረዳሃል ብዬ ስል እግዚአብሔር ያደህያል እግዚአብሔር ያበለጽጋል ካልኩ እግዚአብሔር ይረዳሃል ስል ምን እያልኩ ነው? ያበለጽገኛል ማለት ነው። ያበለጽገኛል። ሰው እግዚአብሔር ካረዳው ደሃ ይሆናል። እግዚአብሔር ያደህያል ከዛስ ያበለጽጋል። ምናምን ጠንቋይ ቤት ሄዶ ነው መጫኛ እንትና አቁሞ ነው ምናምን አስማሰርቶ ነው ምናምን በላንተ ዝም ብለህ ፍዘዝ። አንተ ፍዘዝ። እግዚአብሔር ያበለጽጋል ከተባለ አሲቲዝ ነው መውሰድ ያለብህ። በቃ ያበለጽጋል ተብሏል። ያበለጽጋል እማቆ ታሪክ የለም። ቃሉ ይላል ታደህያለህ ታበለጽጋለህ ተብሏል። እኔ ደግሞ መጽሐፍ እንደሚናገር እረዳሃለሁ ብለኸኛል።
እረዳሃለሁ ማለት በግሪኩ አበለጽጋለሁ ማለት ነው። እረዳሃለሁ ማለት ከጥረትና ከውጥረት እገላግልሃለሁ ማለት ነው። እረዳሃለሁ ማለት ጠኔ የሚባል ነገር ካሁን በኋላ ሁለተኛ አታይም ማለት ነው። እረዳሃለሁ ማለት ከኪራይ ቤት አወጣለሁ ማለት ነው። እረዳሃለሁ ማለት የራስህን ነገር እሰጥሃለሁ ማለት ነው። እረዳሃለሁ ማለት እግረኛ አትሆን እገላግልሃለሁ ማለት ነው። እረዳሃለሁ ማለት ከአከራይ አፋታለሁ ማለት ነው። እረዳሃለሁ ማለት ከሰው ቤት አስወጣለሁ ማለት ነው። ንኪ ያጠገብሻለሁ ንኪና ንኪያትና ከሰው ቤት ትውጫለሽ በኢየሱስ ስም። እረዳሃለሁ ማለት ምን ማለት ነው? እረዳሃለሁ ማለት ከታላላቆች ጋር አቆማለሁ ማለት ነው። እረዳሃለሁ ማለት ስምህን አከብረዋለሁ ማለት አገናሃለሁ ማለት እረዳሃለሁ ማለት ታሪክ እሰራብሃለሁ ማለት እረዳሃለሁ ማለት መከራህን እንዳለፈ ውሃ ትረሳዋለህ ሰጪ እንጂ ተቀባይ አትሆንም ማለት ነው። ውሰድ in the mighty name of Jesus